ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በድጋሚ ከቀኑ በኋላ ዛሬ ለሰኞ ምሽት ዳግም ተገናኝተናል። እንግዲህ በቀኑ መረጃችን እጅግ በጣም ማንቂያ የሆነ መረጃ ወደ እናንተ አቅርበን ነበረ። ምናልባት እንግዲህ ይሄ ያመለጣችሁ ወገኖች ካላችሁ ቻናላችን ላይ በመግባት ያለውን ነገር እንድትረዱ እንዲሁም ደግሞ ለሌሎች ወገኖች ደግሞ በማጋራት ኃላፊነታችንን እንድንወጣ በጌታ ፍቅር እንጠይቃለን። እንግዲህ መስመር ላይ ፓስተር አለማየሁ ነሙ ይገኛል። መረጃ ይዞልን ብቅ ብሏል። ይሄ መረጃ ምን ይሆን የሚለውን እንግዲህ ኋላ ላይ የምናደምጥ ይሆናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ከፊታችን እጅግ በጣም ከባድ ሊባል የሚችል ነገር ዓለማችን እንደተጋፈጠችን የሚያመላክቱ መረጃዎች ይገኛሉ። ነገር ግን ሁላችንም መንፈሳችንን ንቁ ሆኖ የምናካፍላችሁን የምናጋራችሁን መረጃ በጥንቃቄ በማስተዋል እንድታደምጡን በጌታ ፍቅር እንጠይቃለን። መስመር ላይ እንግዲህ ፓስተር አለማየሁ መረጃውን ይዞልን መጥቷል። መረጃውን ደግሞ ያጋራናል። በቅድሚያ ሰላምታ እንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ቃል። እግዚአብሔር ይመስገን። መግቢያ ላይ እንዳልኩት እንግዲህ ቀን ላይ እጅግ የማንቂያ ደውል የሆነ መረጃን አጋርተን ነበር። ዛሬም እንግዲህ በዚህ ምሽት ለአሁኑ ደግሞ እንዲሁ ሌላ የማንቂያ ደውል ልታቃጭልልን ነው። እስኪ ምንድን ነው ለአድማጮችም ለእኔም አጋራን። እንግዲህ ትናንት ቀን ላይ የሆነ መረጃ አስተላልፈን ነበረና የዛ ምላሽ ከአሜሪካኖች ይጠበቅ ነበረ። የፍሬዴሪክ ሜርዝን ንግግር ያዳመጠው ጉባኤው አሜሪካኖች ንግግር እንዲያደርጉ እየተጠበቁ ነበረ። ነገር ግን አሁን ከውጭ ጉዳዩ ማለትም ከማርኮ ሩቢዮ ቀደም ብሎ በሙኒክ በቀጠለው የጸጥታ ጉባኤ ላይ የተገኙት ከፍተኛ የአሜሪካ የዲሞክራት ፖለቲከኞች በፕሬዚዳንት ዶናልድ ትራምፕ የውጭ ጉዳይ ፖሊሲ ስጋት ውስጥ የገቡ የአውሮፓ ሀገራትን ለማረጋጋት ጥረት እያደረጉ ይገኛሉ። ስጋቱ ቀላል አይደለም። ያንን ነገር ለማረጋጋት በርካታ የዲሞክራት መሪዎች ናቸው ወደዚህ ስብሰባ የተገኙት። ከነዚህ ውስጥ የካሊፎርኒያው ገዢ የሆኑት ጋቪን ኒውሰም በጉባኤው ላይ ተገኝተው ንግግር አድርገዋል። የእሳቸው ንግግር በጣም የሚደንቅ ንግግር ነው። ሲጀምሩ ዶናልድ ትራምፕ ጊዜያዊ ናቸው ነው ብለው የጀመሩት። ጊዜያዊ ናቸው በተቃርኖ ነው። 3 ዓመት ነው የሚቀራቸው። ጊዜያዊ ናቸው፣ ስለዚህ ተረጋጉ ነው። 3 ዓመት ነው የሚቀራቸው ካሉ በኋላ እኔ በጣም የገረመኝ ነገር የእሳቸው ንግግር ጊዜያዊ መሆኑን ለጉባኤው ከተናገሩ በኋላ ማለት ነው። ዶናልድ ትራምፕ ከ3 ዓመት በኋላ ይለቃሉ፣ ይሄዳሉ በማለት የአውሮፓ መሪዎች በትዕግስት እንዲጠብቁ በንግግራቸው አሳስበዋል። እንግዲህ ይሄ የሚያመለክተው ምንድን ነው? እስቲ አንድ ነገር እናንሳ። በአውሮፓና በአሜሪካ መካከል የፖሊሲ ልዩነት መኖሩን አንድ ያመለክታል። ይሄውም ዶናልድ ትራምፕ የሚከተሉት ፖሊሲ ኒው ሊበራሊዝም ሳይሆን
የእሳቸው የውጭም ሆነ የውስጥ ፖሊሲ አሜሪካ ፈርስት የሚለውንና በተለይም ደግሞ ባክ ቱ ኦሪጂን ብለው የሚናገሩት ወደ አሜሪካን ወደ ነበረችበት እንመልሳታለን የሚለው ነው። ከነጸጹ ብዙ እጸጽ ቢኖርበትም ውስጡ ማለት ነው። ይህንን ነው። አውሮፓውያን ደግሞ የኒው ሊበራሊዝም አቀንቃኞች ናቸው። ከዲሞክራቶች ጋር የሐሳብም የምግባርን አንድነት አላቸው። ስለዚህ በአውሮፓና በአሜሪካ መካከል ችግሮች የተፈጠሩት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ስለሆነ እነዚህ አሁን የዲሞክራት ሴኔቶች ወደ ጀርመን ሙኒክ ያመሩበት ትልቁ ምክንያት አውሮፓውያኖችን ለማረጋጋትና በቀጣይ ያለውን ከአውሮፓውያን ጋር ያለውን ግንኙነት ለማጠናከር አይነት ይመስላል። ስለዚህ ነው መሪዎቹ በትዕግስት ምን አድርጉ እንዲጠብቁ መክረዋል። የአሁኑ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጉባኤው ላይ ያደረጉት ንግግር ከዚህ ቀደም ከነበረው ውጥረት አንጻር ለዘብ ያለ ነው። በአውሮፓና በአሜሪካ መካከል ብለዋል ግንኙነቱ የቆሰለ ቢሆንም አሁንም ወዳጃዊ ነን ነው ያሉት። መቁሰሉን አምነዋል። ግንኙነቱ ግን አሁንም ምንድነን ወዳጃዊ ነን የሚል ነገር አንስተዋል። ተስፋ የሰጠ ነበር። ሆኖም ትራምፕ በአውሮፓ ንግድ ላይ የጣሉት ከፍተኛ ታሪፍና በቅርብ ደግሞ የግሪንላንድ ግዛት የመግዛትን ፍላጎት በድጋሚ ማንሳታቸው በድጋሚ ማንሳታቸው አውሮፓውያንን መልሶ ስጋት ውስጥ ከቷቸዋል የሚል ነው። በአንድ ድንጋይ ሁለት ወፍ። በሌላ አቅጣጫ ሩቢዮን ልከዋል። በዚህ ደግሞ ይህንን ሀሳብ ደግሞ እንደውም ምንድነው ዶናልድ ትራምፕ የጀርመኑን ፍሬድሪክ ሜርዝ ንግግር ከሰሙ በኋላ በማህበራዊ ትዊተር ሳይሆን የእሳቸው ማህበራዊ ገጽ አለ ትሩዝ ሶሻል ሚዲያ ላይ ምን ብለው ጽፈዋል? በግሪንላንድ በኩል እኛና አውሮፓውያን ወደ ስምምነት እየመጣን ነው የሚል ነገር አንስተዋል። አንድ ነገር እዚህ ጋር አንሳለህ። አንድ ዜና ሰርተን ነበረ። ኔቶ በግሪንላንድ ጦሩን እያስገባ እንደሆነና 10,000 ሰራዊት አሜሪካ ልታስገባና ወታደራዊ ልምምድ ለማድረግ የማርክ ሩት የኔቶ ዋና ጸሐፊ ቻይናና ልክ ዶናልድ ትራምፕ ያሉትን ማለት ነው ቻይናና ሩሲያ ለአውሮፓ ስጋት ስለሆኑ ያንን መቋቋም አለብን። ዶናልድ ትራምፕ ሲጠይቁም እኮ ቦታውን የጠየቁት እኔ አውሮፓ ልጠብቅላችሁ፣ ስለዚህ ወደዛ ግሪንላንድ ልግባ ነው። ነገር ግን ይሄንን ጉዳይ አሁንም ዴንማርክ የተቀበለች አይደለም። በግሪንላንድ የሚኖሩ ነዋሪዎች በፍጹም የማንቀበለው ነው የሚል ነው። አሁን ስትራቴጂው ምንድን ነው? በጥበብ ከገባ 10,000 ሰራዊት ከገባ በኋላ ቀጠናውን ከተቆጣጠሩ በኋላ አሜሪካ የበላይነቱን በኔቶ አማካይነት ስለምትይዝ ግዛቷን በዛ መልክ ለመውሰድ የታሰበ እንደሆነ ብዙ የፖለቲካ ተንታኞች እየተነተኑት ያሉበት ጉዳይ ነው ለማለት ፈልጌ ነውና ስለዚህ ይህንን ማንሳታቸው በድጋሚ ማንሳታቸው የአውሮፓ ስጋት የበለጠ አባብሷል። ይህንን ተከትሎ በጉባኤው ላይ የተገኙት ጋቪን ዊልሰን፣ አሌክሳንደር ኤክሲያ፣ ካርቲዝ እንዲሁም ደግሞ ሴኔተር ቪኔን የሚባሉ አሜሪካ አሁንም ጠንካራ አጋር መሆኗን ለማረጋገጥ ወይም ደግሞ ለማረጋጋትም ሞክረዋል። በስብሰባው ላይ እዚህ የመጣ ነው ብለዋል እነዚህ ሴኔተሮች። አውሮፓ አጋራችንን መሆኗን
ለማመልከት ነው የሚል ነገር አንስተዋል። አሁን አንድ ነገር ላንሳልህ። ሴኔተር ቪሄን የተናገሩት በጉባኤው ላይ የተገኙ የዲሞክራሲ የውጭ ጉዳይ ብቻ ሳይሆን የአሜሪካን ነው የውጭ ጉዳይ ብቻ ሳይሆን የአሜሪካን አቋም በአሜሪካ ውስጥ ፖለቲካ ስላለው ስጋት አንስተዋል። እናንተ ጋር ብቻ አይደለም ስጋት አለን። እንደውም የምርጫዎቹን ህጎች ለመቀየር ዶናልድ ትራምፕ እየተንቀሳቀሰ እንደሆነ መረጃው አለን፣ ስጋትም አለን። እናንተ ጋር ብቻ አይደለም ችግሩ፣ ስጋት አለን እና ይህንን ስጋታቸውን በዚህ ስብሰባ ላይ ማንሳታቸው ደግሞ የበለጠ አውሮፓውያን በአሜሪካ ላይ እምነት እንዳይኖራቸው ያደርጋል የሚሉ ፖለቲከኞች በነገራችን ላይ አውሮፓውያኖች እኮ ፊታቸውን ወደ ቻይና እያዞሩ ምንም ወደ ቻይናና ወደዚህኛው ደግሞ ሩሲያም ትንሽ እየተለሳለሰች ወደ ቻይናና ወደ ህንድ እያዞሩ ነው። ምንም ይሄ እኮ አሁን አውሮፓውያኖች ምንድነው ከአሜሪካ ያለው በተከታታይ እየመጣ ያለው ነገር ተስፋ የሚያስቆርጥ ነው። የእነዚህ ሰዎች ምናልባትም በውጭ ጉዳይ ብቻ ሳይሆን የአሜሪካ ችግር በውስጥም ችግር አለ። በእርግጥ የአሜሪካ የውጭ ፖሊሲ በፊት የአሜሪካን የበላይነትንና ጥቅም ክብር ያስጠበቀ መሆን ነበር እናያለን። አሁን ግን የአሜሪካ የውጭ ፖሊሲ ከዚህ ባሻገር ምን ሆኗል? የትርፍ ማግኛ ፖሊሲ ሆኗል። ኢኮኖሚ ጥቅም ማምጣት አለበት። በፊት ሰተህ ክብርህንና ስምህን ነው የምታስጠብቀው። አሁን ግን ጥቅም ማምጣት አለበት። ጥቅም ካላመጣ ምን ያደርግልኛል? ዶናልድ ትራምፕ ምን ያደርግልኛል ነው። ምናልባትም የዚህ የሙኒክ ስብሰባ በሶስት ነገሮች ላይ ይወያያል ተብሎ ይጠበቃል። አንደኛው በመካከለኛው ምስራቅና በፋርስ ባህረ ሰላጤ ጉዳይ፣ ሁለተኛው በግሪንላንድ እና በዴንማርክና በአሜሪካ ጉዳይ ላይ ይወያያል ተብሏል። ሶስተኛው በዩክሬን ጉዳይ ላይ ይመክራል ተብሎ ይጠበቃል። አንድ የመጨረሻ ነገር ልጨምርና የዛሬውን የምሽት እንትኔን ልጨርስ። አውሮፓውያን አጋሮቻችን አሁን ያለው የትራምፕ አስተዳደር ጫናን እንድትቋቋሙ እንመክራለን። አሜሪካ ማለት ትራምፕ ብቻ አይደለም የሚል መልእክት ለማስተላለፍ ሞክረዋል። ስለዚህ ይሄ ፍጥጥ ያለ የአሜሪካን የውስጥ ችግርም የገለጠ የአሜሪካ የውጭ ፖሊሲውንም አደባባይ ላይ ያሰጣ የዲሞክራቶች ንግግር ነው። ግን ለዓለም ምን መልእክት አለው? ለእኛ ምን መልእክት አለው? እውነት ነው። እንዴት ነው እንደ ባልና ሚስት ሊፋቱ የማይችሉ ጽኑ ቃል ኪዳን አለን ብለው ኔቶን የመሰለ የቃል ኪዳን የጦር ድርጅት የመሰረቱ ገብቶሃል? በአንድ ሳምባ የሚተነፍሱ አውሮፓ ስታወግዝ አሜሪካ ማብራ የምታወግዝ አሜሪካ ያወገዘችውን ደግሞ አውሮፓም ራሷ የምታወግዝ አገሮች ለምንድን ነው በእንደዚህ መልክ ልዩነት የመጣው ብለን ስንመለከት ይሄ የመጨረሻው ዘመንና የመጨረሻው ሰዓት የመጨረሻው ጊዜ ምልክት ስለሆነ ነው። ዓለም መተራመስ ስላለባት ይሄንን ደግሞ የሚያተራምሰው የጨለማው ዓለም ሰራተኞች ለአውሬው መምጣት አመቺነት ይፈጥር ዘንድ አውሮፓ ምን መሆን አለበት? መበተን አለበት። ገብቷል? አሜሪካና አውሮፓ ምን መሆን አለባቸው? መፋታት አለባቸው። ገብቷል? የዓለም ኢኮኖሚና ፖለቲካ ምስቅልቅሉ መውጣት አለበት። ለምን? አንድ ገንዘብ፣ አንድ መንግስት፣ አንድ የፖለቲካ ስርዓት በዓለም ላይ ለመመስረት እነዚህ ቅድመ ሁኔታዎች መሰራት ስላለባቸው አውሬው በእነዚህ አሁን ላይ ሀገርን በሚመሩ መሆኑ ፖለቲከኞች መሆኑ ቢሊዮነሮችን በሆኑና ኢኮኖሚውንም በያዙት አማካኝነት ዓለምን ምን እያደረገ ነው?
እየዘወረና ስራውን እየሰራ ነው። እኛስ ቤተ ክርስቲያን ስራዋን እየሰራች ነው ወይ? ወይንስ በራሳችን የስልጣን ሽኩቻ፣ የህንፃ ግንባታ ወዘተረፈ በሚል ተጠምደን የተሰጠንን ዋናውን ተልኮ ረስተነዋል ወይ? እስቲ ባካችሁ ውድ አድማጮቻችን እናንተስ ይህን እንዴት ትመለከታላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልን። ጌታ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ በቀኑም አሁን በምሽትም ጠንከር ያለ ምክረ ሐሳብና እንደገና የማንቂያ ደወል ነው የደወልክልን። ቀን ላይም በነበረው ክፍለ ጊዜያችን ጠቆም ለማድረግ እንደሞከርነው የአውሬው ስርዓተ መንግስት ዋዜማ ላይ እንደመሆናችን መጠን እንግዲህ ምቹ የሆነ መደላድል ሁሉ ተፈጥሮለታል። እንደገናም ደግሞ የዚህ ትንቢታዊው አቆጣጠር ራሱ በፍጥነት እየተከሰተ ወይ ደግሞ እየተከናወነ እንደሆነ በግልጽ እያየን ነው። እንግዲህ መንፈሳዊ ዓይኖቻችንን ከፍተን ማየትና መስማት ይኖርብናል የሚል ጠቅለል ያለ መልእክት ማስተላለፍ እንወዳለን። እንግዲህ ነገሮች ሁሉ ከፊታችን ተጋፍጠዋል። እንዴት እንወጣዋለን የሚለውን እንግዲህ ለእናንተ በመተው ቅዱሱ ቃሉ የነገረንን ነገር በማለት የዛሬው ፕሮግራማችንን እንቋጫለን። ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ከእንግዲህ የምትነቁበት ሰዓት ነውና እንግዲህ ንቁ ነው የሚለው የእግዚአብሔር ቃል። መንቃት ባለብን ነገር እየነቃን መዋጀት ያለብንን እየዋጀን ተልኳችንን እንድንፈጽም የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። ለዛሬ ሰኞ በቀኑም በምሽቱም መረጃዎችን አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት እስክንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።